አመስቆይ ለንጋር እኔ ዱባይ ነው ያለው ዛሬ ዱባይ ነኝ። ኦሮሞዎች ግን እስከ ዛሬ ላጠፋው ጥፋት ይቅርታ ማንም የምታመጣው ነገር ካለ የራሴን ህይወት እኖራለሁ። በግልጽ ቪዲዮ ከፍታለሁ። ጆከር አንዴ አይንሻ ነው እናቷ ስሙ እና አይንሻ ባባ ላጠፋውትም ነገር ይቅርታ መጠየቅ ካለብኝ ቤተሰቦቼ ስለተያዙ ይቅርታ ልጠይቅ እችላለሁ። ከድር ራሱ ወንድሙ ነው። እህቱን ድሮለታል ለወንድም። እስኪ ወደ ሙሉ ቪዲዮዎቹ እንሂድ። እስኪ ቤተሰብ የጆከር ነገር በጣም እንዳነጋገረ ቀጥሏል ማለት ቤተሰቦች በየቤቱ እየገባ ሰው የሚያወራው ስለሱ ነው ማለት ስለሱ መጥፎ ነገር እየፈለገ ነው እያወራ ያለው ማለት ነው። የተባለው ነገር እውነት ይሁን ውሸት ይሁን እኔ አላውቅም፣ ግን ቀን ሲጥል ፈራጁ ብዙ ነውና ነገሩ እዚች ሀገር ፍሌክሲብል ነው መሆን የሚያወጣ ሀገሩ ስትገባ ምን አሰላለፍን እየቀያየር ካልሆነ በጣም ከባድ ነው። አይታችሁታል እነ ዮኒ ማኛ ሲገቡ እነ ከድር ምናምን። እስኪ ያሉትን ቪዲዮዎች እያየን ሀሳባችን እንስጥበት። እስኪ ቤተሰብ ወደ ቪዲዮ አይንሻ ነው እናቷ ስሙ እና አይንሻ በአባቱ ትግሬ ነው በእናቱ አማራ ነው። አይንሻ ማን ነው ይሄ? በዚህ ጉዳይ ደግሞ እሱ ለምንድን ነው በሀቢባ እኔ በእርግጠኝነት እሱ አማራ ቢሆን ሞጣ ለጌም ነው እንጂ አማራ ቢሆን ሃይባን እንደገና ተቃውሞ መልሶ አደፍርሶ ለሱ አይቆምም ነበር። እሱ ነው ችግሩ እኮ እሱ ነው። አሁን ገባ። አቡፋኖስ ይምጡና እስኪ እንደው ከቤተሰብ አንድ ኦሮሞ የለብንም ብለው ይደውሉ። አቡፋኖን ታውቃለህ አንተ? ኦሮሞ ነው። አዎ አቡፋኖ በምን መልኩ ነው ስሙ? ማን ይባላል? አብዱ ሰይድ ነው መሰል ስሙ። ይምጣና ይሄው ከቤተሰብ አንድ ኦሮሞ የለብኝም ካለ ቤተሰብ ይደውል ያሰማል። ለንጋር እኔ ዱባይ ነው ያለው ዛሬ ዱባይ ነኝ። ኦሮሞዎች ግን እስከ ዛሬ ላጠፋው ጥፋት ይቅርታ ማንም የምታመጣው ነገር ካለ የራሴን ህይወት እኖራለሁ። በግልጽ ቪዲዮ ከፍታለሁ። ጆከር አንዴ ቆይ ቪዲዮ ሲባል ነገር ቆይ አይደለም አንዴ ሌላ አውራ ዛሬ አሳልፎ ስለመድራ አያገባ አሳልፋችሁ ስትሰጡኝ እኔ ደግሞ አንተም አሳልፎ የሰጠ የለም እያልኩ ነው። ጆካ እዚህ ጋር የተምርን ሴራ እያወቅ ከድር ዛሬ ተለጥፎ ስለመጣ እዚህ ጋር ወረድ ብለህ ስለኛ መናገራችሁ ጆከር ምን አድርግ መሰለህ? ጆከር እሱ ከድር ማንንም አይወክልም። የራሳቸው የሆነ ነገር ሊኖራቸው ይችላል። የተምርን ሴራ እዚህ ጋር እያወቅ እንዴት አንተ እዚህ ለመናገር ትፈልጋለህ? ጆከር እንደዛ ለምትናገረው ነገር ቦታ ይዘታው ነው። በቃ እኔ የራሴን ህይወት እኖራለሁ። ለብልጽግና ተከፍሎት ዛሬ ሽጦኝ ሲመጣ ማንንም አልተናገርክልኝም። በቃ እኔ ማለካም ወዴ አወባና ታክሲ ለሚሞት አማራ ነው የሚሞት። በእናትህ በቃ ተወይ። በቃ ማንንም ኢሞሽናል ሆኖ ተናግሮ ሊሆን ይችላል። ምናልባት ኢሞሽናል ሆኖ አንተ እንደዛ ካልከው በኋላ ምናልባት ሊል ይችላል። ግን ከድር እንደዚህ ነው፣ አባቱ እንደዚህ ነው፣ እናቱ እንደዚህ ናት ብሎ ተናግሯል። አውጥቶ እሱ እንደዚህ ቦታ ነው እንደዚህ አይነት ሰው ነው ብሎ ተናግሯል። አውጥቶ አንተ እንዳደረከው አድርጓል። ጆከር አለቀ። ኦሮሞ ነህ አለኝ ትግሬ ነህ አልኩት። ልትሞቱ ኦሮሞ ነህ ትግሬ ነህ እኮ ላይ ብለህ ልትሞቱ ነው ያልከው። እንደዚህ አይነት መልስ ነው የምትሰጠው? ምንም ነገር የተናገር አንዳንድ ጊዜ ከድር ይኸውልህ አንተ አሁን በልጽግ ያለው አልክ ምን አልክ ማንም የተናገረ የለም። በቃ አገር ቤት ነው የሆነ ቦታ ላይ ሊሆን ይችላል የሚል እንደኔም እንዳንድ ወንድም እሳቤ ነው ያለኝ። ገባ። ነገር ግን ጆከር ወጥቶ ለሚናገረው ነገር አንተ እንዳልቻ ማሳጃ ሊያረግህ የቻለበትና ወጣ አንተ ጆከር አትናገር ከተናገርክ ግን ብለህ ዛቻና ማስፈራሪያ አድርገሃል። እኔ ካንተ አልጠብቅም። ይሄን ተናግረህ ግን አንድ የሚያማራ ልጅ እኔን ጨምሮ የተናገረ ነገር የለም። ላሽ ነው ያልኩህ። ገባ። ዛሬ ላይ ግን ትናንትና ወጣ የፈለገው ነገር ቢናገር ወንድም እንደዛ ብሎ ወጦ መናገር እኔ እንዳንድ ወንድም አፍሬባለሁ። እገልሃለሁ፣ ቤተሰብህን እገልልሃለሁ እያለ የፈለገው ይበል። ወንድም ነው፣ ቤተሰብ ነው። ከድር አይካዲ ምን ላርግ እኔ እንደው ትግሬ ሆነ አይደል? ትግሬ ከሆነ ጆከር ባባቱ 1 ሚሊዮን እንደ ጆከር አይነት ትግሬ እፈልጋለሁ። የምታወራው ነገር ከድር ስማኝ ከድር የምታወራው ነገር በሙሉ ውድቅ ነው። አንተ ሰዎች ያስፈራራው በስራስ አልወርድ። እናንተ ፈለጋችሁ ርቀት ዘመቻ ሂዱ።
አልሰማችሁም። ምክንያቱም ምንም ዘመቻ የለውም። ምንም እኔ ብልጽግና ሆኛለሁ በልጽጋለሁ ብለሃል። ምንም የፈለኩት መሆን እችላለሁ። ምን አገባ? በቃ የፈለከውን በቃኛ አላስተፈቀን በቃኛ ብልጽግና ሆናል። በቃ ከማን ነገር ውጣ። በቃ ያልተናገርን አንድ ተሳዳቢ ወጣ ቀረ ለእናንተ ኖ ከቤተሰብ በላይ ምንም የለም። በቅድሚያ ያለበት ቦታ ከዚህ ነው ከዛ ነው የሚለው ስህተት ነው። ሁለተኛ በዚህ ልክ መሄዱ ስህተት ነው። ሶስተኛ ከግለሰቦች ጋር ተነጋግረ አሁን ማን ባንተ ቪዲዮ ሰራ? ማን ነው ቪዲዮ የሰራ? ማን ቪዲዮ የሰራ የለም። እኔ የአማራ ስለዚህ ከተናገረኝ ብለህ እስከዚህ ልክ ቀጥለህ ትክክል ተናገርኩም። በቃ ተው እንጂ ሚኪ እንዴ ለምን አያመኝ ማን እንዴ ይኸውልህ አሁን የሚያሳዝንኝ አንተ ሁላችንም አልቅሰን ደም ባውን ከስር ምን ሲላየው ይሄ ልጅ ያሳዝነኛል ይለኛል። እኔ አይደለሁም ማሳዝነው፣ የሚያሳዝነው የአማራ ህዝብ ነው የሚያሳዝነው። ለምን ከልብ የመጣ ሰው ሰንታ አማራ እንደ የፈለከኝ እኔ ዱባይ ነኝ ናቶ አሁን እኔ ላጠፋሁትም ነገር ይቅርታ መጠየቅ ካለብኝ ቤተሰቦቼ ስለተያዙ ይቅርታ ልጠይቅ እችላለሁ። ግን በጣም አዝናለሁ። አንድ ናፋቂ ምናምን ዋን ሰከንድ ስጠኝ። ሰዎች ውስጥ ይናገሩ። ቀጥይ። አንደኛ ከድር ዝም ብሎ ማንም ሰው መንገድ ላይ የሚያውቁ አይደለም። የጋብቻ ዝምድና አላቸው። ጋብቻ ደግሞ ሰው ሲጋባ ቤተሰብ ለቤተሰብ ተጠናንቶ ነው በባህሉ መሰረት ሰው አማቹ ነው ወንድሙ ማለት ነው። አየህ ይሄ ሰውዬ ወጥቶ እንዲህ ዝም ብሎ ከሰል ነጭ ነው ብሎ አወራህ። ከሰል ጥቁር ነው እያወቅክ ነጭ ነው ማለት አችልም። ከድር ራሱ ወንድሙ ነው። እህቱን ድሮለታል። ለወንድምየው እህቱን ስለዳረላት በስነ ስርዓት አንደኛ አዲስ አበባ 22 ሰፈር የሚኖሩት ከድር ነው መታመን ያለበት። ያ ከድር ነው መታመን ያለበት። ባይዘው እምቢ ለሀገር አናምንሽም። ለምን አማችን ነው ማምን አንቺን አላምንም። አንቺን አላምንም። የብልጽግና ካድሬ ነው። መቻወቅ የብልጽግና ካድሬ ነው። የት አባልነት አንቺም እኔ ብልጽግና ነኝ ብሎ ተናግሯል። ማን ተናግሯል? የብልጽግና እና ይሁና የዛሬ 4 ወር 5 ወር እና ይሁዳ የዛሬ 4 ወር 5 ወር ገንዘብ እና ይሁና ገንዘብ አዋጡ ይሁና የብልጽግና አባል እኮ ማንም ሰው አባል ይሁና። ቆቆይ የብልጽግና አባል እኮ እያንዳንዱ ሰው ካልሆነ ስራ ይሰራል መሆን ይችላል። እንኳን የብልጽግና ህይወት አባል ሊሆን ይችላል። መኪና ስለተገዛለት ነው ሞታ። ለምን ወደዛ ወስደዋል? ጆከርን ለመደበቅ የምታረጊው እንቅስቃሴ ይመስላል። ከድርም ብልጽግና ነው መምጣት የጆከርን አባት መደበቅ ይመስለኛል። አስረግጬ ነው እያንዳንዱ ጆከር አማራም ሆነ ትግሬም ሆነ ቆይ ከድርን ወደ ብልጽግና መውሰድ የጆከርን ማንነት መደባበቅ ይመስለኛል። አመስቆይ ዛሬ አሳልፎ የሰጠኝ ነው ከድር ተቀጥሮ የመጣው ከድር ነው። ማንም ይኸው እዚህ ላይ ሁላችንም እንዲጠፋ የአማራ ትግል እንዲበታተን ነው የሚፈልገው። እኔ ብትወዱም ብትጠሉም ማንም ስለነቀነቀኝ እግሬን ብትቆርጠኝ ላቅለት ጉሮሮዬን ብታንቀኝ የሰራሁትን ስራ እንደ ግለሰብ እኖራለሁ ብዬ ይቅርታ ጠይቄ እወጣለሁኝ። ችግር የለውም። ለምን ከቤተሰቤ በላይ ምንም ስለሌለ። ከዛ ያለፈ ነገር ማንም ሰው እኔ መጥቶ የከፈለኝ ሰው የለም። ማንም እኔ ለአማራ ቁሜ እስከዛሬ በርትቼ እዚህ ደርሻለሁ። አሳልፋችሁ ስትሰጡኝ ደግሞ ይቅርታ ጠይቄ አማራንም ሳለቃ ማህበረሰቤን ይህን ሁሉ የተሰቃየሁበትን 4 ዓመት ሙሉ የተሰቃየሁበትን ትግል ሳልበትን ቴንኪው ብዬ እወጣለሁ። ጆከር አንተ ከሚዲያ እስከ መሬት ባለው ልክ ሂደህ ምንም ችግር የለውም። ስለዛ ነገር እየተዋደቅ እየሞትክለት ላለው ዛሬ ገና በአንድ ተራ አጀንዳ ተሰጥቷቸው በመጡ ለምትናገረው ነገር እነሱ ተከፍሏቸው የመጡት እነሱ እኔን እኮ ለማባረርና ለማስወጣት እኔ የምጠቅመው ነገር አለ አልጠቅማቸውም። አንተን ለማሳብ እሱ እኮ ማውራት ይኸውልህ አዳምጠኝ ነው ያወራለሁ። አዳምጠኝ ዳለቻ ከመሄድ በፊት አዳምጠኝ ሚኪ ለዳለቻ ወስደው ጆከር እዚህ አዲስ አበባ እንደዚህ እስከ መኪና ታርጋ ሲሰጡት ጆከር ለእኔ ጀለሴ ነው ያላቸው። አማራን ስለሰደበ ብቻ ነው እኔ ወጥቼ የተናገርኩት። ለዳልቻ ሸር አድርገህ ማነው እንትን አያችሁ አይደለ? እውነቱ መውጣት አለበት ወይ ጆከር